እርጉሴት ልትመርጥ ሄዳ ምጧ መጣ። ሆስፒታል ሂጂ ስትባል ሳልመርጥም አልሄድም ብላ እዛ ወለደች። ከዛ በኋላስ እትብቱ ሳይቆረጥ ከእናቱ ቀድሞ ልጁ መረጠ። ምን ጀዋር መሐመድ አባት እኮ የመናዊ ነው። ረበለው መሐመድ እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም። ክትፎ ጋብቻ መከላከያ ሚኒስቴር ነበር። እኔ ክትፎን ተውኩኝ። እኔ ለብ ነው ፈልገው እነሱ ደግሞ በድሮን ነው የሚለበልቡት አሉ። ፍላጎት ያው እዛ ቱርክ ወስደው እስኪያስለበልቡ ራብ እህት ኢትዮጵያ ያለችው እህት የቴቴ እህት መጣች። አንተ ነህ መኪናውን ዳሰስ አንተ ነህ አደራ የቴን ነገርሽ እንደው ቅፍ ድግፍ አድርገው ድረስ ታሲን አናግረው ታሲ የእቴቴ የእህት ባል ደግሞ መጣ። እሺ ቤተሰቦች አላችሁልኝ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሀሳብ አስተያየት እንድሰጡ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። 4 ሰዎች በቅርብ ጊዜ ይሄ ሰውዬ ግን ማን የለቀቀብን ሊፈተው? ነብዩን እንዴ? ነብይ አይደለም። ቢሆንስ ምን ይተፋኛል? ሱፍ አስራለሁ፣ ሰለብሻለሁ፣ ከረባታ አስራለሁ አርጋል እንኳን ምንድን ነው የሚጎለኝ? የግድ በካራቴ አናቴን ብዬ ወይ በካራቴ ወይ በጥፊ ብዬ ልጣል እንደ አሽጉር መሆኑ ነው። እሺ አትሰኝ ቀጥል። ወይስ ዘይት ልሽጥልኝ? ይሄ አይደለም እያልኩ አለው። እስቲ አራቱን እሺ አትሰኝ አራቱን ስትቀስል ግርነት አንዳርጋቸው ጽጌ በቅርብ ጊዜ ይሞታል። ፈነዳል ይሞታል። አረ መስማም ደርጋቸው መሳይ መኮንን ኦሬዲ ሱ ተረጋግጦለታል። 6 ወርም የሚቆይ አይመስልኝም። መሳይ አልቆለታል። በምን ማረጋገጥ አልቆለታል? የለም ጉበቱ የለውም። አረ ዶክተር ፊኛው ፌል አድርጓል። ፊኛው አንጀቱ በስብሷል። ምን ግልጽ እኮ ነው። ውሻ የራሷን አታውቅም፣ ለፍየል ጭራሽ ወደ ታች አርግ ያለች አለ። ስለ ኢትዮጵያ ሁሉ ጊዜ ስለ ኢትዮጵያ መንግስት ይደሰክራሉ። እነሱ ስለ ኢትዮጵያ ህዝቦች ማለት ይደሰክራሉ። የኢትዮጵያ ህዝቦች ደም ተሰብስቦ መጠጥ ጠጥቶ መሰለህ ጉበታቸው የፈራረሰ ነኝ። የኢትዮጵያ ህዝብ የኦሮሞ ህዝብ ደም የወጣቱ ደም ግማሹን የህንድ ፓስታ አሳክሏል። እንደና ጀዋሩ ጥቁር ጽማችሁን ሳናይ ኮሽበት ጨረሰው። ጀዋርን አይተካል። ፎቶ አዛዝነን በጣም ታች ወርዶ በጣም ቆሼ ውስጥ ትታይ። ቤተሰቦች እኔ እንደዚህ አይነት ሰዎችን ኪት ነው የሚያመጧቸው? ኪት ነው ደግሞ ምንድነው? እኔ ቲክቶክ ላይ ከሰሞኑ ዞር ስለ ጀለሲ አጥለቅልቆታል። የሚናገረው አንዳንድ ግን የሚናገረው ነገር ያስቃል፣ ፈታ ያደርጋል። ከኮሜዲ ቢሆን ይሻለዋል። እኔ ፈታ ማረገኝም አዝናናኝም፣ አንደበቱም ተመቸኝ። ንግግሩ ግን አስተሳሰቡ ዜሮ ነው። እኔ ፈታ ስላደረገኝ ዝም ብዬ ልደበረበት ብዬ ነው የጋበዝኳችሁ። ምን ትላላችሁ? ሀሳብ አስተያየታችሁን ከእናንተ ጠብቃለሁ። ቪዲዮዎች ይቀጥላሉ። ፒስ። ትናንትና ምርጫ ማን ቢመርጥ ጥሩ ነው? ማን መረጠ? የ8 ወር እርጉዝ ሴት ልትመርጥ ሄዳ ምጧ መጣ። ሆስፒታል ሂጂ ስትባል ሳልመርጥም አልሄድም ብላ እዛ ወለደች። ከዛ በኋላስ እትብቱ ሳይቆረጥ ከእናቱ ቀድሞ ልጁ መረጠ። ምን ቲቪ ላይ ነው የሰማሁት። አንድ አይነት ስውር የዘንድሮ ምርጫማ በፍጹም አያመልጠኝም ብሎ ሊመርጥ ሄደ። ከዛ በኋላስ ማየት ቻለ። ኧረ በለው ቲቪ ላይ ነው የሰማሁት። ምን ይገርምሃል? መለስ ዜናዊ ብልጽግና መረጠ። ቲቪ ላይ ነው የሰማሁት። እና ደግሞ 2 ሙሽሮች በሰርጋቸው ቀን ቬሎ ለብሰው መረጡ። ሰኞ አይደል? ምርጫው ሰኞ ነበር፣ ትናንትና ነበር። ከመቼ ጀምሮ ነው በሰኞ ቀን ሰርግ ነው? እኔ እንጃ። ቲቪ ላይ ነው። ቤተሰቦቼ እንዴት አያችሁት? ይሄ ፉላን ፉገራ ማለት ነው። ስለ ምርጫው ቲቪ በጣም ይዘላብዳል ማለት ነው። እውነት ነው። ኢትዮጵያ ቴሌቪዥን እውነታ መች እንደሚናገር እኔ እንጃ። እሱን አስመልክቶ እንግዲህ ፉገራ ጋበዝኩ ማለት ነው። ሀሳብ ካላችሁ እቀበላለሁ። ፒስ። 35 ነኝ።
35 ነኝ። የሰሞኑ መነጋገር ቦምቦክላ ሌትስ ጎ አለማየሁ ደመቀና ያንቺን ወዳጅነት በተመለከተ በጣም ይከብዳል። 14 ዓመት ነው አብረን ይኖር ነው። 14 ዓመት 45 ምናምን ዓመት አሊማ 35 እኔ በዛ ላይ ስንት ነው እንደዚህ ምንድን ነው እድሜ ላይ ለምን ዝም ማለት አይቻልም እንዴ? ለምን ትናገራለች? ዝም ይለፈኝ ይሄ ጥያቄ ይለፈኝ ማለት አለ አንዳንዴ ይለፈኝ ሁሉ ምትጠይቂው ጥያቄ አንድ በጣም የሚያስገርመኝን ነገር ልንገራችሁ። ኢየሱስ ክርስቶስ ዓርብ ዕለት ተሰቅሎ ቅዳሜ ዕለት ፀሐይ ወጣለች። ነጋዴዎች ወደ ንግድ ሄደዋል። ዓለም ኑሮዋን ቀጥላለች። ምናልባትም ቅዳሜ ስለሆነ ሰርጉ ሆኖ የሚደገስለት ሰውም አይጠፋም። ምን ማለት ነው? ፈጣሪዋ በመቃብር አድሮ ተፈጣሪዋ ግን ኑሮዋን ቀጥላለች። እና ይሄ ማለት የትኛው ያንተ ችግር ገርሟት ነው ፀሐይ ከፈጣሪዋ በልጠክ ለአንተ ስትል ነገን ማትወጣው? የትኛውስ ያንተ ከፍታ ያንተ ድሎት ያንተ ሀብት የትኛው ዝናህ ገርሟት ነው ላንተ ብላ ከሌላው ቀን በተለየ ሁኔታ ቆይታ የምታበራልክ? ይሄ ማለት ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ስለዚህ ባለህ ጊዜ በልክ ኑር፣ በሌለህ ጊዜ ደግሞ እግዚአብሔርን ተስፋ አድርገው። ሁሉም ያልፋል። የቴዲ ክሊፕ ለምን አትሰራለትም ማለት አንድ ጀለስ ከዛ የትኛው ነው መሀል ገቡና አቤት እያሰኩ አልቻልኩም መሀል ገቡና አውጡ አልቻልኩም። ይመቻችሁ። አንድ ጨዋታ ራስ ላይ ራሱ ተፎግሮ ያስቃል። ከደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። ራት ለፍቅረኛ ብቻ ሳይሆን ለሚሰራ ሰውም ይጋበዛል ያሉት ባለስልጣናት እንደውም ከራት በኋላ ምንም ነገር ሳይፈጠር በሰላም ወደ ቤት መሄድ እንደሚቻል የኛ የራት ግብዣ ትልቅ ማሳያ ነው እያሉ ነው። ዘና ዜና ከመጋቢና ከተመጋቢዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ጉርሻው በጣም ነው ደስ ያለ ጠግበናል። በእውነት ውለው ይግቡ። በጣም ነው የበላ ነው። እንደዚህ እኔ በልቼ አላውቅም። በፊት እኮ ባለስልጣኖች እኮ ጉርሻ ሲቀበሉ እንጂ ጉርሻ ሲያቀብሉ አይተናናቅም። ይሄ ለኛ ትልቅ ተምሳሌት ነው። እንደምፈልግን አድርገው ነው ያስተናገዱት። የጾም ለብቻ የፍስክ ለብቻ። እውነቴን ነው የምልህ። አሁን የጾሙ ላይ ሽሮን ሰላም ሚኒስቴር ነው የጨለፈው። ተመልከት። ድንቹን ግብርና ሚኒስቴር ነው የጨለፈው። ምስሩን እንባ ጠባቂ ተቋም ራሱ ነው ከለቅሶ ቤት መሰለኛ መጥቶ በጣም የሚጣፍጥ ምስር ነው የበላህ። እንትኑስ ብትል ፍስኩ ጋር ብትሄድ ጥብሱ ማን ነው የጨለፈልህ? ማዕድ ሚኒስቴር ነው የጨለፈልን። ቀይ ወጡን ቀዳማዊት እመቤት ጨለፈችልን። ጎመን በስጋውን አረንጓዴ አሻራ ራሳቸው ብቻ እኔ እውነት እንደዚህም አለ እንዴ? እውነቴን ነው። ክትፎ ጋር ብቻ መከላከያ ሚኒስቴር ነበር። እኔ ክትፎን ተውኩት። እኔ ለብ ነው ፈልገው፣ እነሱ ደግሞ በድሮን ነው የሚለበልቡት አሉ። ፍላጎት የለ ያው እዛ ቱርክ ወስደው እስኪያስለበልቡ ራብ ብቻ በላለ ሙላለ። ቤተ መንግስት እኮ በፊት በጠጅ ነው የሚታወቀው። ይሄው አሁን እንደምታየው ነው፣ አልጫና ጥሬ ነው። አሁን ይሄው ዱቄትም ቤት ይዘህ ሂድ ብለው ዱቄትም ሰጥተውኛል፣ አመሰግናለሁ። ያው ግማሹን ዳቦ አረጋለሁ፣ ግማሹን ደግሞ ያው ለልጄ ሰጥቼ ቲክቶክ ላይ ጌም ትጫወትበት። ቤተሰቦች እንዴት ነው? ምን አለ? እጅግ በጣም የተዳፈረ ነው አይደል? በጣም ተዳፍሯል። ለማንኛውም ፈጠራውን አድንቅ ያለው አንደኛ ነው። ሾርኔው አንደኛ ነው። እግዚአብሔር ግን ይጠብቅ። እኛን ግን አዝናንተናል። ራስን ጠብቅ። ለማንኛውም ፒስ። እኔን የምታገባኝ ሰውዬ፣ እሺ እባክህን ናና እስካሁን ያስቀመጥኩልህን ድንግል ውሰድ አለ እንዴ? የምትለኝ ነው። እኔ ጎንበስ ስል ተሳቅቄ ምን ቦጣኝ? እሺ አታግባኝ፣ ናና ብቻ እስካሁን ያስቀመጥኩልህን ድንግል ውሰድ። እግዚኦ የዘንድሮ ድንግል ምን ነው ረከሰ? እንደ ቱቦ ሀብ ከመንገድ ፈሰሰ። የሚነካው ልጅ ያያለፈ ምን ነው እናት ዓለም እዚህ ድረስ ይዘሽ ከመጣሽ እኮ ካልቀረ 40 ዓመት ሞልቶታል። ቅርስ ነው አይደል? የባለቤትነት መብቱን በዩኔስኮ አስመዝግቢው። እንዴው በስተርጅና ሙሽርና እንጂ በስተርጅና ድንግልና አለ። ቴልሚ ዘ ታይትል ኦፍ ዘ ቡክ ነአለ ቡክ። ምን ነው ሴሰኝነታችን ብራንድ ተሰርቶለት ታትሞ ካልተበተናልሽሳ ዋጋው ለጥፈሻል። እኔ ከዚህ በላይ ዝም መቆየት አልፈልግም። ይኸው እንጂ
ጋይስ እንዴት ናችሁ? አስቂኝ ገጠመኝ ነው ይሄ ስራ ማለት አድርጎኛል። በጣም ብዙ ኤክስፒሪየንስ ሰጥቶኛልና አሁን መጨረሻውን ያው የደረስኩበት ነገር ምንድነው አንድ ቤት ውስጥ ውጪ ስንት ዘመድ አለ ስንት ዲያስፖራ አለ የሚለው ነገር ደርሼበታል። ይውላችሁ ባለፈው ጥሪ ይገባልኝና ሴትዮዋ እህቷ ቤት ተጠርታ ነው ዲያስፖራ ነች ምሳ ግብዣ ማለት ነው እና እሷን ላደርስ ነው ተጠራው ሄድኩ ደርሻለሁ እየደወልኩኝ ከዛ በኋላ ትንሽ ደንገዝገዝ ብሏል ይሆነ ብቻ ዞር ስል ከንግስ የሚመለስ ህዝብ ነው የሚመስለው ብታይ እቴቴ ዲያስፖራ ስሙ እቴቴ ነው እቴቴ መኪናው መጥቷል እህቱ አንድ እሷ ናት እቴቴ ነች በቤቱ ዲያስፖራ እኔ በአካባቢው ይመስለኛል ከዛ መጣች እህት ኢትዮጵያ ያለችው እህት የቴቴ እህት መጣች አንተ ነህ መኪናውን ዳሰስ አንተ ነህ አደራ የቴን ነገርሽ እንደው ቅፍ ድግፍ አድርገው ድረስ ታሲና አናግረው ታሲ የእቴቴ የእህት ባል ደግሞ መጣ እሺ እሱ ደግሞ መጣ አንተ ነህ ገና ትሪፕ ሳልጨርስ ቲፕ የተሰጠኝ ብቸኛ ሜትር ታክሲ አሽከርካሪ ታሲ 100 ብር አደራ አድርስልን በሰላም እንደውም ታሲ አልነገረኝም እንጂ ዓለም ዋንጫ በላት ቢለይ ደዛ ከዛ የቴቴ የእህት ልጅ ደግሞ መጣ ሌላ በጣም ብራዘር አደራ ይልሽ እቅም ድግፍ አድርገሽ አድርስልን አዴድዬ ነግሬዋለሁ እኔ እኮ መጨረሻ ላይ ከኋላ መብራት ብልጭራል ካሜራ ጅውስል የቴቴ የእህት ልጅ ሴቷ እሺ ከኋላ ፎቶ ያነሳች ታርጋ መጣች እቴቴ እኔ ወፋንጭቷል እንደገና ዞረች በፊት ለፊት በኩል ቪዲዮ ታርጋ እኔ ከዚህ ሁሉ እሺ ውክልና በሰጡኝ ይሻላል እቴቴ በቃ ውክልና በሰጡኝ ማስረጃ አይደል ከለቡ መብራት በኮድ 3 ታርጋ ቁጥሬና መንጃ ፍቃድ ቁጥሬ እንትን ብሎ ተገልጾ ወደ ቡልቡላ ይሻላል እቴቴን አድርዝልኝ እንዲያንቀሳቀስ ውክልና ሰጠነዋል ብላችሁ ውክልና ሰጠነዋል ወንና ወንጂ የኮካ አይተናደስ አቃለው በቤቱ ብቸኛ ቴቴ ነች ቤተሰቡ ቀጣር ጋር ያዘችው የቴቴ እንኳን ለነሱ ለኛ ደጀነሽ ግን ውክልና ይስጡን በቃ ተጨነቀኩ እኔ እኮ መጨረሻ ላይ ታሲ በቶስ ይሰጠኝ ሰውዬ አደራ እግዚአብሔር እቅም ድግፍ አድርጌ አድርሻለሁ ለማንኛውም በጻስዩም ቤት የሰራ ነው የማትበላው የሚባለው እሱ በጣም በቃ የኔና ያብቴ ማስተርፒስ ነው ማሲንቆ ልመታ ገብቼ ሰላምታ ሰጥቻቸው ሙዚቃ ልጀምር ስል አንደኛው ሰውዬ ከሴቶች ላይ ተቀመጠ ሽጉጡን አውጥቶ ጠረጴዛ ላይ አስቀምጦ የማትበላው መጀመሪያ ዝፈናለኝ እዚህ ቤት በጣም ደስ የሚለው የማትበላው ነው መጀመሪያ የሚዘፈነው አልኩት አዎ እና የቃኘሁ ያለ ወዲያ በኩል የተቀመጠው እንደዚሁ ከሴቶች ጋር ሽጉጡን አውጥቶ የሾላ ፍሬ ነሽን ነው መጀመሪያ አለኝ ከዛ በቃ እዚህ የማትበላው ሽጉጥ አለ እዛ ጋር ሾላ ፍሬ ነሽ ሽጉጥ አለ አስኩና ማሲንቆን የማትበላው የሾላ ፍሬ ነሽ እንደዚህ ያለ ሰራ ነው አይገናኝም እሱ ማስተርፒስ ናት በቃ ስቲል በህይወቴ እና አርቲስት እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ናይስ ቤቲ ማነሽ ህይወት ነሽ? ተተለመደው ዘንድሮም ብዛት ያላቸው የ12ኛ ክፍል ተማሪዎች ወደቁ። 12ኛ ክፍል ደርሶ መውደቅ ያናዳል። ምክንያቱም 7ኛ ክፍል ወድቀው ቢሆን ኖሮ የት ይደርሱ ነበር? ወይ አዲስ የህይወት ምዕራፍ ይጀምራሉ ወይ አዲስ ምዕራፍ ተጽፎላቸው ያስመርቃሉ። እንግዲህ የምወዳችሁ ቤተሰቦቼ የዛሬ የሰበሰብኩላችሁ ቪዲዮ እነኝን ይመስላሉ ማለት ነው። የትኞቹ ቪዲዮዎች አዝናኗችሁ፣ የትኞቹ ቪዲዮዎች ቁም ነገር አስያዟችሁ፣ የፈለጋችሁትን ሐሳብ አስተያየት ቪዲዮዎቹን በተመለከተ መስጠት ትችላላችሁ። እኔም ሰፋ አድርጌ ከእናንተ ሐሳባችሁን ለመቀበል ዝግጁ ነኝ ማለት ነው። የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ በተሻለ ቪዲዮ ከተለያየ ቦታ ሰብሰብ አድርጌ እስከመጣ ድረስ ባባይ